ሞዴልህ ከማማሯ የተነሳ ምንም ባልቀባባት በቃ እንደዚህ ባሳየናት እንደው አንድ ፎቶ እንነሳ እንዴ በዚህ ስላለበት በጣም ነው የምታምረው ሞዴል ማን ነው ስምሽ የአብ ፍቅር ስምሽ የአብ ፍቅር እንዳለ በስማ ጉድ እየሰማችሁ በስሜ ኩራራ ነበር ትቻለሁ አዎ በጣም እሷ እኔ ብቻ ነበርኩ ባለ ስም ቆንጆ ትል ነበር ሲያምር ያ ፍቅር እንዳለ ወድጄ ጨረስኩ እንጂ እንዳለ አይቀጥልም ሶስተኛ እንዳትቀሚ ካልቀደምኩሽ ሜካፕ በቃ ሌላ ታሪክ ላይ ነው ተብሏል ለ18 አመት ሲጠበብበት የቆየው ሀብቶም ፍቃዱ ዛሬ ከኛ ጋር ነው በእሁድ አንድ ላይ ስቱዲዮ ምንድነው ሌላ ታሪክ ላይ ነው ማለት እንኳን ደህና መጣ እንኳን ደህና ቆያች ምንድነው ሜካፕ እናንተ ከምታውቁት ደረጃ ከፍ ብሎ መጥቷል ተብለን ነው እንግዲህ ስቱዲዮ ጋበዝነ ምን ደረጃ ላይ ነው ያለው ደረጃው በደንብ ከፍ ብለዋልና ከዚህ እንዳልሽው ሌላ ታሪክ ውስጥ ገብቷል ዋተር ፕሩፍ ሜካፕ መጥቷል ኖርማል ስንሰራው የቆየው አይነት ሜካፕ መጥቷል አሁን በመጀመሪያ ሞዴል ማሳያችሁ ኖርማሉ ሜካፕ ሰርቼ እሷና ቆይቼ ደግሞ ዋተር ፕሩፍ ሜካፕ ሌላ ሞዴል ሰራ ዲፈረንሱን በደንብ አስረዳቸዋለሁ ማለት ነው ስለዚህ የምስራች ከዚህ በኋላ ወንዶች ስንስማችሁ እዚህ ኮታችሁ ላይ ሸሚዛችሁ ላይ ሊፕስቲክ የለም ፓውደር የለም እያልን ነው ስንቴ እንኳን ደስ አለ አረ ባምላክ ስለሸሚዝ ከለታችን ሲያስቀየርኩት ሰላም ታላቆም ነበር እኮ ከኛ ተነፋፍቀን ፍቅሬን ገለጽኩ ብዬ ሳቀፍ ፊታቸው በዚህ ጋር ሊያ በዚህ ጋር ነው ለምናማ በዚህ ጋር የራሱን የሃቦፍ ስታይል ያንተን ቪዲዮዎች ነው ያየሁት ሶሻል ሚዲያ ላይና ዋተር ፕሩፍ ሲባል አይለቅም አይደል በውሃም አይለቅም ነው ነገሩ ይመስለኛል በንክኪም አይለቅም በላብም አይለቅም ነው በላብ ዋናው ፐርፐዙ ምንድነው በጣም ያልበኛል አልሽና አዎ በጣም እንድቀለጥኩ እኮ ዋናው ፐርፐዙ ምንድነው ላይክ ሰርግ ላይ ብዙ ጊዜ ሙሽሮች የካሜራ ሙቀት የቤት ሰው ሲሰበሰብ ቤቱ ይሞቃል ሆዲ ብሳቸዋል ያለቅሳሉ መኪና ውስጥ ሲሄዱ ሙቀት አለ ይሄ ሁሉ ስኪን አሁን እንደዚህ አይነት ኦይሊ ስኪን የሆነ ስፔሻሊ ሲሆን ክራክ ማድረግ ራሱ ኦይሉ ራሱ በደንብ ይሄ መቅለጥ ቀልጦ ምናምን እናያለን አንዳንድ ጊዜና እና እንደሱ ሲሆን ሲጨፍሩ ምናምን ያለው ነገር እንዳይበላሽ ነው ዋተር ፕሩፍ የሚያደርገው ሴፍ ነው በቃ ጧት ተሞሽረሽ ስትወጪ እስከ ማታ ድረስ ጨፍረሽ ምናምን አይለቅም እንዴት ነው የሚለቀው የሚለው ደግሞ እኔ ታውቂያለሽ አይደል እኔ ባይዚ የቤቱን ፓውደር በሙሉ መጨረሰው እኔ ነኝ እሺ ከጧት እስከ ማታ ይሄው ሜካፕ አርቲስታችን ስንት ያድሳኛለሽ በጣም ኦይሊ ነው ፊቴ በጣም ነው የሚቀልጠው በጣም ነው ክራክ የሚያደርግብኝና ስለዚህ በተለይ ደግሞ ለኔና ለናፍቆት እንኳን ደህና መጣህ ነው የምንለው ሂደቱን ለማየት በጣም አልጓጓች አዎ ግን ሰው ሰላም ስንላቸው በጉንጫችን እንደልባችን መነካከት እንችላለን የሚገርም 99% ሜካፕ ይሰሩ ሴቶች በትከሻቸው ነው ሰላም ቢሉኝ አዎ እሱን አንተ ራስህ ከተሰሩት በኋላ ሰላም ፈርዳለ ነው ሞክራለ ለሳም አይደለም በትከሻው በደንብ ቢሆን ለሳም በእኛ ላይ ነው የምታየው አረ አንተ እንግዶቹን ሁሉ ምን ስመቅ ካልሳምከው እሷ ራሱ እዚህ አትስመኝም አይነት ነገር ነው ያለችሽ እኛ ነው ስመን አይ ሰላም በላት እኛ ግን ስመን ማሳያለሽ እሺ በእጅህ ቴስት ታደርገዋለች ችግር የለውም እንዴት እንደሚለቅና እንደማይለቅ እጅህ ላይ የሁለቱም ሞዴል ቴስት የምታደርገው እንደው መጀመሪያ አንተ ነህ በጣም አሪፍ እንጇ ጋር ግን አይደርስም አንተ ባይሆን ደረስ ነው እሺ በጣም ነው የሚያምረው አመሰግናለሁ እኔ እንደውም በወሬ ይዤ እንጂ በእውነት እንትን እያልኩ አንቺ ነበርሽ ቁጭ ብለሽ መሰራት የነበረብሽ አልኩ በጣምና እኔ ምን ግን አብትሽ እንደዚህ ሜካፕ ስራ ላይ አንተ ከምትለው በፊት ስንቴ እኔን አሁን በዚህ ፊት ማየት አልተመኘ በጣም አይ በተፈጥሮሽም ቆንጆ ነሽ ነው ወይ ቴንክ ዩ ጓደኛ ምን ልስጥሽ ከዚህ ውስጥ ፋውን የቱን ያለቀብሽ የኔን እኮ ነው ያስረዳች እንኪንክ እኔ ያልኩት ነው ያስረዳች እኔ መግለጽ ያቃተኝን ተረዳች በጣም ነው የሚያምረው ይሄ ለምን ጊዜ የሚሆን አይነት ሜካፕ ማለት ነው ይሄ ካዡዋል ሜካፕ ነው ካዡዋል ፕሮግራም ኖራችሁ ስትሄዱ የምትሰሩት ሜካፕ ነው ምን አይነት ፕሮግራሞች የሚሰሩ ሜካፖች ቦታ ይመርጣሉ እንግዳ ሆነሽ ብትሄጂ የትም ቦታ ለተለያየ ድግስ መሄድ ስትፈልጊ የምትሰሪው አይነት ሜካፕ ነው ወንጀል አይደለም ግን ሁሉንም ሰው ሙሽራ ማስመሰል
በጣም ነው የምታምረው። አሁን እንትን ቀረ አይደል? ይሄ በጣም ብዙ ሜካፕ ብዙ ፕሮዳክት ማድረግ ምናምን እየቀረ ነው አይደል? መቅረት ሳይሆን አፕላይ የምታደርጊው ነገር ከፕሮዳክት ጀምሮ ከቴክኒክ ምናምን ጀምሮ እሱ ነው ወደ ይሄ እንደዚህ ብሌንድ ሆኖ የምታዩ ነገር በአጠቃላይ ናቹራል ሉክ እንዲኖረው ያደረገው እንጂ ከመጀመሪያ እስከ መጨረሻ ላይክ ፍጥነት ስላለኝ ነው ትንሽ የቀባው የመሰለሽ። ግን ሰው መሰራት ያለበት እንደሚያምርበት ነው ወይስ እንደሚፈልገው ነው? አንደኛ እንደሚፈልጉት፣ ሁለተኛ ማሳመር የኔ ቻንስ፣ እሷ የምትፈልገው እኔ ደግሞ ማሳመር ነው። አሁን የስንቴ ጥያቄ ቀረብ ሳረግልህ አሁን ጠየም ያለች ሴት መቅላት ልትፈልግ ትችላለች። በቃ ቀይ ነው እንደሱ አልስማም። እሱ ነው የሚያሳው። እንደሱ አልስማም። ግን አንዳንድ ሰው አሁን ለምሳሌ የሷ ኩል አለው። እኔ እናቴን ሁሌ በልጅነቴ ሳያት ሁሌ ተኩላ አምራ ነበርና ኩል መኳል በጣም ነው የምወደው። ኩል ማይወድ ሰው አለ። እኔ ግን ሲኳሉ ሴቶች በአጠቃላይ በጣም ያምሩኛልና እኔ አሁን እንደዛ ነኝ። ኩል አሁን ነው ገና እንትን ያያልኩ ያለሁት እየጀመርኩ ያለሁት እንጂ ታዲያ ኳንጂ ያለቀሰው ነበር የምትመስለው። ሜካፕ ራሱ ከንፈር ካልተቀባ ትላለች እሷ የምታወራ እኮ የራበ ሰው ነው የሚመስለው ሁሉም ሰው አይደል? አይኔ ደግሞ ካልተቀባ ሜካፑ ሙሉ ያረጋው አያረጋም። አንዳንድ በጣም ትንሽ አይኖች ላይክ ኑድ ይሁን ነጭ አርገን ከፈት እንዲህ እናደርገዋለን። እሱ የከስተመሯ አይን መጠን አይተን ነው የምናደርገው። ግን እጅግ በጣም የሚያምረው እንደዚህ አይነት እኔ ግን የውበት ኢንዱስትሪው ላይ ወንዶች ሲገቡበት ለምንድነው ስኬታማ የሚሆኑት? አሁን የሴቶች ተብሎ የሚታሰብ ነገር ላይ በብዛት አሁን ጸጉራችን የሚሰሩን ሜካፕ የሚሰሩን ቀለም በደንብ የሚቀቡት ወንዶች ናቸው። እንግዲህ አንተን ጨምሮ አይደል? ምንድነው በጣም እንዲሳካላችሁ የሚያደርገው? እኛም ደግሞ እንመርጣለን። ወንድ ነው ሲባል እሱን መርጠን እንሄዳለን። እንትና በእኛ አይን ስለሚያዩዋችሁ እኛም ፈልጎን ያውቃሉ ነው ሚስጥሩ። እንደዛ ነው ሀብትሽ? ትግስት ስላለን ነው። አረና ጨፍጭፎ ገደል ምንድነው ነገር ለሴቶች መብት ተሟል። እንደውም የክርስትኛን በልጥም እውነት ነው። ቁጭ ብላችሁ ለመሰራት እስቲ መቼም የሆነ ጥያቄ ነው ሊሆን የሚችለው አሁን ምን ያህል ብር ነው የሚያስወጣው? ሁሌ ወንዶች ብዙ ጊዜ የሚያሳስበው ነው እንዳሳስበው ሚስቶቻችን አምሮ እንዲመጡ እንፈልጋለን፣ ግን ኪሳችንም እንዲጎዳል በዱቤ ማለት ነው። ሰጣል አገልግሎት ዱቤ አለ ዱቤ ወይም ከፔሮል ላይ በ10 ወር ደሞዝ ይጨምራል። እንትን እኮ ነው መደገም የሚባል ነገር አለ፣ በአንዴ ቢቆም ነገር አይደለም። ስለዚህ አሁን እንደዚህ ሲምፕል ሜካፕ ስንት ነው? ጎሽ አመሰግናለሁ። የመኪና ሊብሬ በለው። እሺ እኛ ጋር እንኳን በጣም ፌር በሆነ ዋጋ ነው የምንሰራው። አሁን ለምሳሌ እንደነገርኩሽ ቅርብ ጊዜ ነው የመጣሁት። 4 አመት ማለት ትንሽ ነው እና ከብዙ ሰው ጋር ገና ብሌንድ አላደረኩም። በኔ ሙያ ለኔ ትንሽ ነው። አሁን ለምሳሌ ቤቴ አሁን የምሰራው ሲምፕል ሜካፕ ጠዋት ከ3 ሰዓት ጀምሮ 7000 ብር ነው የአንድ ሰው። አይ እንሰብስበል ትሄዱ ታዲያ ጠዋት 3 ሰዓት የስራ ሰዓት ነው። ከጠዋት 3 ሰዓት በፊት ከሆነ ግን 10000 ነው ማስከፍለው። ላይ ከጠዋት 12 የሙሽራ ጠዋት ከዛ በፊት ሲሆን ደግሞ ወደ 15 ይሄዳል። ላይክ አሁን ከ12 ሰዓት በፊት ሌሊት 10 ሰዓት 11 ሰዓት ምናምን ቢሆን ዋጋው እየጨመረ ይመጣል። ኮርሳው ያንተ ዋጋ ችግር የለም። ሙሽሮቹም እዚህ ጋር ነው የሚወርቁት ማለት ነው አይደለም? የሙሽሮች ዋጋ ሌላ ነው። ሲምፕል ሜካፕ ነገር አለው። ፓኬጁ ራሱ ብዙ ሽራራ ነው። ጸጉር አለ። ሙሽራህን እዚህ ቤት ትሰራለህ። አይ አትቆጡኝ፣ አስረዱኝ ስለማላውቅ እኮ ነው። አዎ አለ። የእሷን 7000 ብር እኛ እንከፍላለን። እኛ እንከፍላለን። በእኔ ነው ታምርሙ ከበርበስ ከልብ ይዋት ይዋ እንግዲህ ያው የፕሮግራማችንን መነሻ ዋተር ፕሩፍ የሆነ ሜካፕ እና ያልሆነውን ለመለየት ስለሆነ እቺን እህቴን አሁን በቅናትም ተነሳስተሽ በሉኝ በምንም በሉኝ ላጥባት ነው። ኧረ ነው ካላዩ አላምንም እኔ ልታጥበት በውሃ ይሄ የሚለቀው ነው ይሄ የሚለቀው ነው ማለት ነው። አናቅም እንግዲህ ምን የሚለቀው ነው አይደለም። እሺ ከየት ልጀምር? በእናትሽ እንደዚህ አምሮባት በእውነት ፎቶ ግን ይዘኛል አይደል? ካሜራ አለስኩሽም ና እንቀየር። እውነት አሳዘነች። በእውነት የእውነት ፊክስ እናደርጋለን። ቻይልክ ይችላል እኮ ናፍቆት ጠይ አይንሽን በእውነት አላት። እኔ በሜካፕ አልጨክንም ታውቃለሽ። ለሜካፕ ያለኝን ነገር በቃ እኔ ከዚህ ከደሙ ንጹህ ነኝ። ረጨት አድርገን እሷም እኮ ተዘጋጀችልሽ።
ቀኝ እጄ የሚሰጥሽ ምን ቢያልሽ ቅዝቃዜው ነው ፈራላት ወን ሙሉ ነበር አልውሻት ይመጣ የዘንድሮ ወንዶች እኮ ይሄ በፎጣ የሚለቅ መልክ ይዘሽ የሚሉት ወደው አይደለም። አሳይ ወደካ ባለፈው ኮቴ ላይ እንዳረፈው አይነት የሊያፊት አዝናለሁ የሚለቀው ነው ማለት ነው። አዝናለሁ። እሺ አሁን መንገድ ላይ እናቴ ማለት እዚህ ጋር መታሽ እያሉሽ ነው የምትሄጂው። ይሄ ነው እንግዲህ ከወንዶቻችን ጋር ከወዳጆቻችን ጋር የሚያቀያይመን። አዎ በጣም ይሄው ያኛው ግን እንደዚህ አይነት አደጋ ያጋጥማችሁ ነው ያልከለሁ። ልዩነቱን ለማየት እንደኔ የጓጓ ሰው ሂጂ እንጂ ሌላውን ተፈክቷል መስራው። በጣም ነው የምናመሰግነው። ቻው። ቀደም ብላ የነበረችው ወዳጅሽ ሜካፑን አስለቀን የላክናት ጓደኛሽ የአፍ ፍቅር ስማ በጣም አስደንቆን ነበረ። ሲያምር አይደል? ያንቺስ? ማህሪት ሰምተሽ ታውቂያለሽ? እኔ ሰምቼ አላውቅም። አዎ ዛሬ የመልክም የሜካፕ ምናምን አይደለም ልዩነት ያየ ነው የስምም ነው። ሀብትሽ በስምም ነው ስለ ይመረጣችሁ ምን ማለት ነው? ምህረት ያው ነው ማህሪት። በጣም ነው የምታምሩት። ሜካፕ ባልነካቸው የሚባል አይነት ውበት ነው ያላችሁ። ግን ያው ምን ይደረጋል እሱ ደግሞ ይከፋዋል። አሁን እንግዲህ ዋተር ፕሩፍ የሆነ ሜካፕ ልናይ ነው፣ ልዩነቱንም ልናይ ነው። ጥሩ ከምን ይጀመራል? ያው እንደተለመደ ያው የራሱ የሆነ ክሊንሰር ስላለው እሱም እንጂ ከዚህ ቀደም ብለን ካየነው ጋር ይመሳሰል እንት ያለሽ ክሊንሰሩ ራሱ የራሱ ነው። የራሱ እሺ። ስለዚህ የምታረገው ቤዙ ፕራይመሩ ምናምን ሁሉም የራሱ ነው ማለት ነው። የራሱ ነው። እኔም እንደሚመስለኝ ታውቃለህ፣ ተሰርቶ ካለቀ በኋላ ዋተር ፕሩፍ ስፕሬይ የሚደረግበት ነበር። ይሄ እንደ ፎቶ ላሚኔት እንደሚባለው በቃ እንደዛ ከላይ ብይድ ነገር የሚደረግ ግን አንቺ እዚህ ምን ትሰሪያለሽ? እስቲ ላስቲክ አምጪ ቆንጠር አድርጎልን ይሄድ ያ ከምታሶቹ አይመስለኝም። ግን በዚህ ያያዝ ሻፕት እኔማ ምን ተመኘው መሰለሽ? ስቱዲዮስ መብራት ጥፍት ባልና ቃውን ስብስብ የዋተር በጣም ያምራል። ፕሮዳክት ፕሌስመንት ራሱ ኦርጋናይዘር ነው። በጣም አመሰግናለሁ። ይቺ ጠጋ ፕራይመሯን ቁጭ አርጋት ይል ነው አስቀምጦት በሄድም አላውቀውም። ስለዚህ ተጠቃቀሙ ስለማላውቅ እሱንስ እንደምን ብለን ጉግል እናረጋለን። ብቻ እንትኑ በተገኘ አሁን የምትቀበው ምንድነው? አሁን ፕራይመር ቤዞቹ ነው የምጀምረው። ሀብት ፕራይመር አይደል? ይሄ ፕራይመር አይደል? አወቀች ያልኩሽ ታይኝ በቃ ምንድነው? ሀብት ቲነር ሶ ሄም የዋተር ፕሩፍ ይለያል ለብቻ። ቲነር ግን ለብዙ ፕሮዳክት የሚሰጥ ስም ነው አይደል? ቀለም አንተ የቀለም ቲነር ነው የምታውቀው አይደል? የግድግዳ ቀለም ስልክ ማጽጃም አለ ቲነር። ለስልክ ቦርዱ የለም። እሺ ስንት አንተ ስልኩን አጽዳ፣ እሱ ፊቷን ያጽዳ። እንደዛ ነው። ስልኩን አጽዳበት። እሱ አሁን እሱ ፕራይመር ነው በለኝ ከናፍቆታ ፋውጣኝ። ይሄው ፕራይመር። ስለዚህ የዋተር ፕሩፍ ፕራይመርም ይለያል። ኦኬ የራሳቸው የራሱ አለ። 24 ሰዓት ነው የሚቆየው ወይስ ከዛ በላይ መቆየት ይችላል? በቃ ይቆያል በደንብ ግን ኦሬዲ በ24 ሰዓት ውስጥ ፊት ሳትታጠብ አትወጣም። ለፊት ጤናም ጥሩ አይደለም ማለት ያን ያህል መቆየት። እኔ ግን እውነቱን ነው የምነግር፣ ለፕሮግራሙም ድምቀት ለተመልካችም ክብር ስልድብ ያስለቅሳት አሉ እንጂ ቆንጣሽ ውሃ አይደለም። በእንባሽ ነው የምሞክረው። እኔ ለዚህ ኋላ ባከነ እና በደንብ ማረጋገጫው እንባ ይመስለኛል። አትስማሙ? ሳናስለቅስ አንለቃ። ይሄስ ቀደም ብለን እንዳየነው አይነት ሰዓት ይፈጃል ወይስ ከዛ ባጠረ ጊዜ ወይስ በረዘመ? ያው ቴክኒክ ነው የሚወስነው፣ ምሰራው አይነት ሉክ ነው የሚወስነው። ግን ቅድምም በጣም አጭር ሰዓት ነው ነበር እንጂ ዋተር ፕሩፍ ሜካፕ መሆኑ አሁን ለምሳሌ ቀባኋት አይደል? እዚህ ጋር ስራ እስክሰራ 1 ደቂቃ ይደርቅልኛል የቀባኋትን ነገር። ምክንያቱም ፋውንዴሽን እና ሲሊከኑን ሚክስ ላረግ ነው ፋውንዴሽኑን ሞር ዋተር ፕሩፍ እንዲሆን የሚያደርገውን ማለት ነው። ስለዚህ ከዛኛው ጋር ስናነጻጽረው ይሄ ትንሽ ረዘም ያለ ደቂቃ ይፈልጋል። ፈረሱ የሚሆን ሜዳው የሚሆነው አይደል?
አለቀ። ለውሃ ደረሽ? ለውሃ ለነገሩ ምን ውሃ አስለፋኝ ተናግሬ አይደል? ቁንጥጫ ላይ እንዴት ነሽ? እኔ በጣም ጎበዝ። ከምን ዋስር ላድብንልሽ? እንደ እናቶቻችን እዚህ ስር ገብተሽ ልምዝግ አድርገሽ ፒንሳ አላቀበል ግፈጪ። ጨረሰሽ? ምን ጋር አታብትሽ? ሊፕ ግሎስ ሊፕስቲክ መቀባት። ስንቴ ሚስትህ ሜካፕ ስትቀባ ደስ ይልሃል ወይስ አትወድም? እንደ ብዙ ወንዶች ባህል። ብዙ ወንዶች አይወዱም እንዴ? አዎ ብዙ ወንዶች ብዙ ወንዶች ሴት ላይ ሜካፕ አይወዱም። ሜካፕ አይወዱም፣ አርቲፊሻል ጸጉር አይወዱም። እውነት ለመናገር ከሜካፕ ውጭ ያለው ነገር በጣም ወድላታል። ብዙ ሰው እኮ ተፈጥሯዊ ማለት ነው። ያ እሺ፣ ሰው ብትቀባም ችግር የለውም። ችግር የለብኝም፣ ግን ያው አላል ፕሮግራም ምናምን ሲሆን በጣም ያሳስብህ ምን ነው አንተ መልቀቁ ናቹራል ነገራችን ማለት የሚተካ የለም። ግን መልቀቁ አንዳንዴ እኔ ከዚህ መልቀቄ ማለት ነው። እኔ የምልህ ሀብትሽ ዋተር ፕሩፍ ሲሆን ከመደበኛ ሜካፕ ዋጋው ይጨምራል? ስንታየው ጠይቂልኝ። ዋናው ጥያቄ እኔ ነው መሰረታዊ ሰው ይሄ ነገር ሲመጣ ምናልባት ኔጌቲቭ ኤነርጂ ይዞ ሊመጣ ይችላል። በምን ይለቃል፣ ሳይድ ኢፌክት አለው ወይ ምናምን ወደሚለው አይለቅም ሲባል ፊትሽ ላይ ያለው ነገር ሰው በኔጌቲቭ ኤነርጂ ሊያስበው ይችላልና የዋተር ፕሩፍ ትርጉም እንደነገርኳችሁ ቅድም አንዲት ሙሽራ ስትቀረጽም ሆነ ብታለቅስም ቢሞቃትም ብትጨፍርም ላብ ይሁን ምናምን እዚህ አካባቢ በሚታይ እንባ በሚወርድ ሰዓት ይሄ ተንሸራቶ ነው የሚሄደው። እሱን ለማየት ውሃ አድርገሽ ትሞክሪዋለሽ በኋላ ማለት ነው። እሱ ነው፣ ሌላ ነገር የለውም። ሰው ግን ይሄ ነገር እንዲለምደው አሁን ባለኝ የሙሽራ ሂሳብ ነው እየሰራሁ። ስለዚህ ይሄ የዋተር ፕሩፍ ሜካፕ አሰራር በአብዛኛው ለሙሽሮች ቢሆን ይመከራል። ሀብትሽ የዚች እህቴን ፊት ከማጠቢ በፊት ግን በተፈጥሮ ላብ አለን አይደለ? ይሄ ከካሜራ ባለሙያዎች የመጣ ጥያቄ ነው። ሶ ያንን ላብ ነው እንዲደርቅ የምናደርገው። ሶ ምንም ሳይድ ኢፌክት አይኖረውም ወይ? እሱን ደፍኖ በመቀመጥ ውስጥ ነው ጥያቄ አይደል? አንተ ወንድም ያው እሱ ሳይድ ኢፌክት እሱ ነው። አሁን ኔጌቲቭ ኤነርጂ ይዘው ይመጣል ሰው ያልኩሽ እሱ ነው። ሳይድ ኢፌክት አለው ወይ እንዲ ነው ወይ ምናምን ወደሚለው ነው እንጂ የጥቅሙ ሁኔታ ለመገንዘብ አይደለም ሰው የሚጠራው። ስለዚህ እኔ ደግሞ ባለኝ ዋጋ እየሰራው ሰውን እንዲያውቀው በደንብ ቢለምደው ከዛ በኋላ ወደ ትርፉ ይሄዳል። ምንም ችግር የለም። እኔ ደግሜ ካገባው አንተ ጋር ነው። ብዙ ፕሮግራሞች ይኖራሉ። የግድ ሰርግ ብቻ አይደለም። እንደነገርኩሽ ነው። ሽምግልናም ቢኖር ከሙሽራ ውጪ የሙሽራ ቤተሰብ ዋተር ፕሩፍ በሲምፕል ሜካፕ መሰራት ይችላሉ። በጣም ጥሩ ተመለሰልኝ። እሱ አንተ ትኩል እንርጭ። በጣም ቸኩያለሁ ልጅ ለማበላሸት። ያምራል አይደል? በጣም ሜካፕ በነገራችን ላይ አግዥኛ አንቺ እህቴ ባልደረባይ ሜካፕ ዝም ብሎ ለዝነጣ አይደለም። በነገራችን ለምንሄድበትን ቦታ ክብር። አሁን እኛ ቁጭ ብለን ስቱዲዮ ውስጥ አንዳንድ ሰዎች በቃ ምንድነው ይሄን ዱቄታችሁ ምናምን ይላሉ። እንደምትሰጠው ቦታ እንደምታከብረው አይነት ነገር ነው እንጂ ሜካፕ በነገራችን ለኛ በጣም የተመቸን ነገር ሆኖ አይደለም። ሁሉ ጊዜ መቀባት የሚፈልግ ሰው የለም አይደል? የራሱ የሆነ ሳይድ ኢፌክት አለው። ያን ነገር ቀን በቀን ማድረግ የሚፈልግ ሰው የለም። ለቦታው ክብር ስትል ለምትሄድበት ቦታ ለሁኔታው ስትል ነው የምትቀባው ነው። አያዩት ወጪው ራሱ በቃ አንዴ ክብር ይገልጻል። ወጪው ራሱ ክብር ይገልጻል። በእውነት አዎ፣ በጣም እኔ እንደዛ ነው የማስበው አይደል? ፊታችንን ታጥበን ቁጭ ብለን ብቻ ልንቀርብ አንችልም። ቫልዩ ስትሰጪ ነው። አፌ ቆረጥ እጄ ቆረጥ እጅሽ ቆረጥ ግን አትድረቅ። አንዴ ልጅ አልችልም በማርጠብሽ በፊት እና ውሃው ይሙላ። ውሃት ሞሉ አይዞሽ እናት ይበልጥ በጣም ነው የሚያምረውና አይኗን በጣም ነው የወደድኩት። የቅድሙንም አይናቸው አይ ቲንክ በቃ ኩል መቀባት መጀመር አለብኝ እና ሊፍት ማድረግ ነው። አዎ ይሄ ሊፍት የተደረገው ብዙ ሰው ፊት የሚሰፋው ሜካፕ ወደ ታች ሲሰራ ላይክ ፊታችሁ ያዘነ ምናምን ይመስላል። ይሄ ወደ ታች ሲሰራ ቆዳ የመወጠርና ባህሪ ግን የለውም አለው። አሁን የተሰማትን ነገር ጠይቂያት ነበረ። ማት ነው የተሰራው። ኦኬ አሁን ያረኩት ስፕሬይ ማት ነው የሚያደርገው። ማት እንዳይሆን ግን አሁን ግሎ አድርጋለች አይደል? የተሰራው ግን ማት ነው። አሁን የሚያብረቀረቅበት ምክንያት ምንድነው? ያለ ምንም ፓውደር ነው መጀመሪያ ሰርቼ ጨረስኩት። ለምን እርጥብ ሲሆን አፕላይ ሳደርግ አንድ በአንድ ከፋውንዴሽን በኋላ ፕሮዳክቱ ኦሬዲ ግሎ እንዲያረግ ያደርጋል። ከላይ ስፕሬይ ማድረቂያውም ይሄ ድርቅ እንዲል ባደርግበትም
ደረቅ አይሆንም፣ ግን ቀጥ እንዳለ ይሰማታል ማለት ነው። ሀብትሽ ለሙያው ስለምትሰጠው ክብር ሰው ሙያውን ሲያከብር ነው አይደል በትምህርት የሚያዳብረው የሚያግዘው። እንግዲህ እየከፈልክ ለመጣው መስዋዕትነት በሙሉ የተለያዩ ነገሮችም ስላሳየህን በጣም እናመሰግናለን። ከናፍቆት ጋር ባየ እንደሱ አጅቡኝ አሁን ያጠባውን ስነ ስርዓት ይባል እንደ መስታወት ላይ ውሃ ሲይዘን አወቀ ልሞክር እሱ መጥቶ ስፕሬይ ያደርጋል። እውነት ለምን እንደሆነ አላውቅም። ሀብትሽ ና እናንተ ስፕሬይ አድርገው። አዎ ስንታየው እንደምን ስፕሬይ ሞክረው ጆክ ውስጥ ሪባ እንደምትቆርጥ ነው የምሰለው። በጆክ የለም ስንታየው በጆክ አጣባት ማስታጠባም ከላንት አሁን አንቺ እንደዚህ ቀና ቤላት ወደዚህ በእጅ ልንካው። ሪባኑ ደግሞ እስቲ ንካ። መጀመሪያ ንካው፣ ችግር የለም። አንተ ጉንጯም ሰበሰለው በሸሚዝህ ጠጋ በልና ሸሚዜን አበላሻችሁ ማለት ታውቁ። የለው እጁ ላይ አይኖርም፣ ምንም የለውም። ዋው ያለው እንደዚህ ነው። በየትኛው ላድርገው? በቀጭኑ ላድርገው? በወፍራሙ ላድርገው? እኔ አንተም እንደዚህ አፍስሽ ይጥጥ እዚህ ጋር ነው ማድረግ? ቁንጮ እኔ የለውበትም አርግ። እጅ በደንብ ምን ነው እንዴ ፈራኸው? አላልኩሽም? ያው እንደ መስታወት ይዟት ነው እንደ ያረጋግጥ መስታወት። በሰበሰች ምንም አይልም። አይ አለ ሶፍት ችግር የለም። አንቺ ራስሽ እስኪ እንደዚህ ያለ ምንም አይለቅም። አይለቅም? የለም አይገርምሽ? ማየት ማመን ነው። ነኝ ሞከር ትችላለሽ ሳያመኑ ብዬ ነው አክቹሊ ያልኩት። ማለት ላብም እንባም ከዚህ በላይ ውሃ አይወርድም ከፊታችን። ያዞም ባራሱ እንደዚህ ወርድም ከዚህ በላይማ ዲነችና ምንም የለውም። ዋው የኔ እናት እንዲህ ነው ያበሰበሳችኋት? ይሄ ታዲያ ከአንድ ውበት ፕሮግራም ይልቅ ስሙን ማን ትይዋለሽ? አልኬሚስት እኔን አሁን አንዴ እንዲህ ባረገው እዚህ ጋር ይገኛል እንትኑ ሜካፕ። አይ ነው አዎ፣ ምክንያቱም ለመሰለሽ ሞይስቸር ነው። አሁን የቅድም ስፕሬይ አንተ እስኪ የስፕሬዮቹ ምንም ልዩነት እሱ ነው። የስፕሬው ልዩነት የመጨረሻውን ስፕሬይ ያረኩት አሁን አንቺ ስታደርጊ ፊክሰር ነው የምታረጊው። ማለት ይሄ አመድ የሆነውን ነገር ሜካፕ ስንሰራ ነው ስትሰሩ ነጭ ይሆናል አይደል? ስፕሬይ አድርገን ወዛም ነው የምናረገው። ይሄ ግን ስታደርገው ደረቅ ነው። ውሃ ስታደርግ ሲያለፍ ምንም ሳይድ ኢፌክት ምንም እንደዚህ ታረግና ብለጻፍበት ታሪክ ተሰራ። እንደዛ ያ ነው የሚገልጸው። በጣም ይገርማል በእውነት። ሶፍት ወደ ደረትሽ እንዳይወርድ ያዥና አሁንም አረ ማየት ማመን ድጋሚ ትምትሩ አንተ እሱ ሊጠርጋት ዲቴል ግባ። እሺ በዚህም ሊያሳየክ ነው እንደታዩት ነው ለካሜራ እንደታ ያው እንዴት እሱ እንደረጨው በቃ የሚገርም ነው። በጣም ይገርማል። that's amazing ለሙሽሮች በጣም ያው ስፕሬይ አድርጋችሁ ነበር አይ ነው። ባይሽ ነበር ስቲል አለ በቃ እንደፊቷ እኔ አሁን ፊቴ እንዲህ ብዬ ባሳየህ የለም አሁን ለኛ ሌላ ጣጣ ያመጣል። ወይኔ ወረዛ ሊድና ታርገልሽ እንዳይወንዱ ምንም የለው። ዋው ይሄ ምን ከማጨብጨብ ለሙሽሮች ግን የእውነት በጣም ትልቅ ራስ ምታት ነው። በጣም ትልቁ ችግር ነው የተቀረፈው። አሁን ሙሽሮች ብዙ ጊዜ ሪፍሬሽመንት ያደርጋሉ። ሪፍሬሽመንት ማድረግ ለማትፈልግ ሙሽራ ወይም ምሳ ሰዓት ለሆነ ፕሮግራማ ሙሽራ ይሄ ሴፍ ነው። በጣም ሪፍሬሽመንት ብትፈልግ እንኳን ሜካፑ አይለቅም። ላይክ የአይሻዶ ወይ ግሊተር ለመጨመር ወይ ሊፕስቲክ ለመቀየር ላይክ ሉኩን ለመቀየር ቢፈልጉ ብቻ ነው ሆቴል መሄድ የምንችለው። በታክሲ እሷ አትሄድ አንተን ከዛ እንትን ጋር እንሰርህና አትሄድ እዚሁ እናስቀምጥ። በጣም ለየት ያለ ነገር ለማመን የሚከብድ ባናየው በቃ በመስማት ብቻ ማናምናቸው አይነት ነገሮች ነው ያሳየህን። በጣም ደስ ብሎናል ስቱዲዮ ስለመጣ አመሰግናለሁ። እኔም በጣም በሚቀጥለው ደግሞ እኛን ሰርተክ እስከ ሰኞ ጠዋት እንደዛ እንድንገናኝ እንደምታረጋግጥ ተስፋ እናደርጋለን። በጣም በጣም ነው የምናመሰግነው። በርታ። ቴንክ ዩ